ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። በወሎ የተጀመረውና በአገዛዙ ሰራዊት ላይ የተከፈተው መጠነ ሰፊ ጥቃት ዛሬም ለአምስተኛ ቀን ቀጥሏል። የወልዲያ ነገር ዛሬም አልለየለትም። አገዛዙ ያለ የሌለ ኃይሉን በማሰማራት ወልዲያም በፋኖች ቁጥጥር ስር እንዳትገባ ከፍተኛ ተጋድሎና ትንቅንቅ እያደረገ ነው። በሌሎች አካባቢዎች በፋኖ ቁጥጥር ስር ባሉ ከተሞች የፋኖ ኃይሎች አካባቢዎቹን ማስተዳደር መጀመራቸውን የተመለከተው በአሁን ሰዓት ባለው መረጃ ከ70% በላይ የሚሆነው የሰሜን ወሎ ቀጠና በፋኖች እጅ ወድቋል። በተለያዩ የአማራ ክልል አካባቢዎችም ዛሬ ውጊያ ሲደረግ ነው ያለው። የአምስተኛ ቀን ውሎን አስመልክተን መረጃ ሊያካፍለን የዘውትር ተሳታፊያችን መስመር ላይ ይገኛል። እንግዲህ አመሰግናለሁ። ያው ዛሬ አምስተኛ ቀኑ ላይ ይገኛል። በርካታ አውደ ውጊያዎች እንደተካሄዱ ተመልክቷል። አገዛዙ በበቀል ሰላማዊ ዜጎችን የማጥቃትና ተቋማትን በድሮን የመምታት የተለመደ ተግባሩን ዛሬም ቀጥሎበታል። እስቲ በአጠቃላይ ዛሬ አምስተኛ ቀኑ ላይ ያሉት መረጃዎች አካፍለን። እንግዲህ ከአምስት ቀን በፊት ከሰሜን ወሎ ቆላማ የቆቦ አካባቢዎች ተነስቶ ከሙጃ ላይ መጀመሪያ ጥቃቱን በመፈጸም ዛሬ የሰሜን ወሎ ወረዳዎችን እና ዋና ከተሞችን የወረዳ ዋና ከተሞችን በመቆጣጠር በሚያስብል ደረጃ ለምሳሌ የጊዳን ወረዳ ዋና ከተማ ሙጃን፣ እንዲሁም የአምባሰል ወረዳ ቡጫሌን፣ ጎዛ ወረዳን ስታይሽን፣ የዳውንት ወረዳን ኩርባን፣ የራስ አንጎት ወረዳን አሁን ተገኝን፣ የሀብሩ ወረዳ መርሳን እና ሌሎች ከተሞችን ለምሳሌ ብልብላ፣ መቄት፣ ፍላቂት፣ ሳንቃ፣ ስሪንቃን ነጻ በማውጣት ወደ ደቡብ ወሎ ተጠግቶ በደቡብ ወሎ በርካታ ወረዳዎችን አምባሰል ወረዳ ዋና ከተማ ቡጫሌን፣ ተንታ ታንጎን፣ እንዲሁም ከታንጎ ዋና ከተማ አጠገብ ያለችውን የአጅባርን ከተማ በመቆጣጠር ለገሂዳ የምትባለው ወረዳ ወይናምባ ከተማን አልፎ በመቆጣጠር ጥቃታቸውን በማስፋት ከፍተኛ የሆነ ድል እየተጎናጸፉ ይገኛሉ። በትናንትናው ዕለትም እንዲሆን የጃማ ወረዳ ዋና ከተማ ጃማ ደጎሎን፣ ከለላን፣ ጉጉፍቱን፣ ኮሬብን፣ ደብረ ዘይትን፣ አማራ ሳይንትን፣ ጓሜዳን እና ደሴ ከተማ አቅራቢያ የሚገኘውን አጠቃላይ ዙሪያ 8 ቀበሌዎችን በመቆጣጠር ከፍተኛ ድል ተጎናጽፈው አሁን ደሴ ከተማን ከበባ ውስጥ በመፈጸም ላይ ይገኛሉ። በደሴ ከተማ ያሉ ከተማ አስተዳደር ውስጥ የሚገኙ 8 ቀበሌዎች በፋኖ ቁጥጥር ስር ውለዋል። እነዚህ ከተሞችን ወይንም የገጠር ቀበሌዎችን መቆጣጠር መቻላቸው የአገዛዙ ጥምር ኃይል በከተማዋ ላይ አስቸኳይ ጊዜ አዋጅ አውጆ ከ12 ሰዓት በኋላ በከተማው ላይ እንቅስቃሴ እንዳይኖር በማድረግ የባጃጅ፣ የታክሲ፣ የመኪና እንቅስቃሴ እንዳይኖር በማድረግ የፓትሮል እንቅስቃሴ እያደረገ እንደሚገኝና አሁን ደግሞ በሰሜን ወሎ አካባቢ የሚቀሩ ወረዳዎች በፋኖ ቁጥጥር ስር ያልገቡ 2 አካባቢዎች አሉ። አንደኛው ጋሸና ነው። እጅግ በጣም ቅርብ ለደቡብ ጎንደር ቅርብ የሆነ ወረዳ ነው። እንግዲህ ጋሸና በታሪካዊ ዳራዋ የምትታወቅ ከተማ ነች። በጋሸና የፌዴራል መንግስቱና የህወሓት ኃይሎች ከፍተኛ ትንቅንቅና ውጊያ ያደረጉባት ከተማ ነች። እጅግ በጣም ስትራቴጂካዊ ወታደራዊ ጠቀሜታ ያላት ከተማ ነች። በዚች ከተማ ላይ የፋኖ ኃይሎች ጋሸና ከተማን ከበባ በመፈጸም ወደ ከተማዋ ዘልቀው ለመግባት ማጥቃት እንቅስቃሴ እያደረጉ እንደሆነና በአንዳንድ የመግቢያ በሮቿም ላይ የፋኖ ኃይሎች ወደ ከተማው ዘልቀው መግባት መቻላቸውን ነው እየሰማን የምንገኘው። ሌላዋ ከተማ እንግዲህ የሰሜን ወሎ አካባቢ ላሊበላ ከተማ ላይ በተለይ ሹምሻ የኤርፖርት አካባቢ ላይ የፋኖ ኃይሎች ጥቃት ፈጽመውበት ያንን አካባቢ የመከላከያ ሰራዊቱ ልቆ ወደ ከተማው የገባ ቢሆንም ግን ታሪካዊ ቅርስ ያላት ቦታ በዩኔስኮ የተመዘገበ ቅርስ ያለው አካባቢ በመሆኑ የፋኖ ኃይሎች ትልልቅ እና የቡድን መሳሪያዎችን መጠቀም ባለመቻላቸው በግዴለሽነት ከባባድ መሳሪያዎችን መንግስት እየተኮሰ ራሱን እየተከላከለ በመሆኑ የላሊበላ ከተማ በከበባ ውስጥ የምትገኝ መሆኗን ነው መረዳት የቻልነው። አሁን በሰሜን ወሎ አካባቢ የወልዲያ ከተማ በ4 አቅጣጫዎች አሉት፣ የመውጫ በሮች አሉት። ከ4 የመውጫ በሮች መካከል 3ቱ በፋኖ ቁጥጥር ስር ውስጥ ወድቀው የሚገኙ ሲሆን በእነዚህ በ3ቱ መግቢያ በሮች ላይ የፋኖ ኃይሎች ወደ ከተማዋ ከፍተኛ የሆነ የማጥቃት እንቅስቃሴ እያደረጉ ቢሆንም የአገዛዙ ጦር በተለይ የወልዲያን ከተማ ሙሉ በሙሉ ላለማጣት ብቸኛ አማራጭ ያደረገው ከአፋር በኩል የነበረውን የመካናይዝድ ኃይሉን በሐራ በኩል አድርጎ ወደ ወልዲያ እያስገባ እንደሆነና ተመጣጣኝ ያልሆነ አጠቃላይ የሀገሪቱን የመካናይዝድ ጦር ወልዲያ ከተማ ላይ አስገብቶ ራሱን እየተከላከለ እንደሆነና የፋኖ ኃይሎች በከተማዋ ላይ ከባድ ጥፋት እንዳይፈጸም ለማድረግ
ለማድረግ እንቅስቃሴ እያደረጉ ነገር ግን ስልታዊ ማጥቃት እያደረጉ እንደሆነ ታውቋል። አጠቃላይ በወልዲያ ከተማ እየተደረገ ያለው እንቅስቃሴ የመንግስት ኃይል ሲፈልግ በድሮን በሄሊኮፕተር በሚግ እንዲሁም በሜካናይዝድ ጦር የታጀበ ብዛት ያለው ጦር ወደ ከተማዋ አስጠግቶ በሐራ በኩል አድርጎ የመጣው ጦር ወደ ከተማዋ ገብቶ ትርምስ ላይ መሆናቸውን ነው ማየት የቻልኩት። መሳይ አጠቃላይ ወልዲያ ከተማ ሙሉ በሙሉ የለየለት ነገር ባለመሆኑና የፋኖ ኃይሎችን ከፍተኛ ትንቅንቅ እያደረጉ እንደሆነ ቢታወቅም የመንግስት ኃይል ግን አላግባብ የሆነ የድሮን ጥቃት እየፈጸመ በርካታ በወልዲያ ከተማ ዙሪያ የሚገኙ የሲቪል መኖሪያ አካባቢዎችን በሄሊኮፕተር ድሮን በማጥቃት የሲቪል ግድያ እየፈጸመ እንደሆነና በአንዳንድ ቦታዎችም ላይ በመንግስታዊ የጤና ተቋማት ጣቢያዎች ላይ በጤና ተቋማት ላይ ድብደባ እየፈጸመ እንደሆነና በህዝብ ላይ በደል እየፈጸመ እንደሆነ እና በቀል እየፈጸመ እንደሆነ ለማወቅ ተችሏል። ይህ ጥቃት ተጠናክሮ የቀጠለ እንደሆነና በደቡብ ወሎ በሐይቅ በወረባቦ ቢስቲማ በደሴ ለምሳሌ ሰሜናዊ ምዕራብ የሚገኙ ኩታበር ቦሩ ሜዳ በደቡብ ምዕራባዊ ቀጠና የሚገኙ ጉጉፍቱ ሙሉ በሙሉ በፋኖ ቁጥጥር ስር ገብቶ የመንግስት ሚዲያዎችና ደጋፊ የዲጂታል ሚዲያ አባላቶቹ በወልዲያና በደሴ አካባቢ ያለው እንቅስቃሴ በመከላከያ የበላይነት እንደሆነ ያደረጉ ለህዝብ የሚያሰራጩት መረጃ በፍጹም ሐሰት እንደሆነና አሁን የጠቀስኩልህ የወረዳ ከተሞችና በዙሪያው የሚገኙ ቀበሌዎች ሙሉ በሙሉ በፋኖ ቁጥጥር ስር ገብተው አልፎ ሂዶ ደግሞ በደቡብ ወሎ ምዕራባዊ ቀጠና ጉጉፍቱ የሚባለውን ታሪካዊ እና ስትራቴጂካዊ ጠቀሜታ ያላትን ከተማ መያዝ መቻላቸውና በአጠቃላይ በስርዓቱ ከአንድ አውራ ጎዳና ውጪ የደቡብና የሰሜን ወሎ ቀጠናዎችን ሙሉ በሙሉ በፋኖ ኃይሎች መነጠቁን የሚያሳዩ በርካታ መረጃዎች ይወጡ ይገኛሉ። ለምሳሌ ከጎጃም ወደ ደሴ የሚወስደው ዋና አውራ ጎዳና መንገድ በፋኖ ቁጥጥር ስር ውስጥ ነው የሚገኘው። እንዲሁም ከደሴ ወደ ወልዲያ የሚወስደው መንገድ ሐይቅን፣ መርሳን፣ ቡርጌሳን፣ ሌሎችንም ይስማ ንጉስን፣ ውጫሌ ከተሞችን የፋኖ ኃይሎች መቆጣጠራቸውን ተከትሎ ከደሴ ወልዲያ የሚወስደው መንገድ ሙሉ በሙሉ በፋኖ ቁጥጥር ስር እንደሚገኝ ታውቋል። ሌላው እንግዲህ ሶስተኛውና ዋነኛው መንገድ ከወልዲያ ወደ ደብረታቦር በሚወስደው ትልቅ አውራ ጎዳና ላይ ከጋሸና በስተቀር ሌሎች ከተሞች በፋኖ ቁጥጥር ስር መግባታቸውን ተከትሎ በጋሸና ከተማ ከፍተኛ ውጊያ እየተደረገ መሆኑ ታውቋል እና ይህ ወደ ደብረታቦር እና ጎንደር ባህር ዳር የሚወስደው አውራ ጎዳና በፋኖ ቁጥጥር ስር መውደቁን ነው ለማወቅ የተቻለው። ሌላው ደግሞ ከአቅስታ በጋሸና በኩል አድርጎ ወደ ላሊበላ የሚወስደው መንገድ በፋኖ ቁጥጥር ስር መግባቱንና ሌላው ከደብረ ብርሃን ወደ ደሴ የሚወስደው ዋና አውራ ጎዳና መንገድ የፋኖ ኃይሎች በቁጥጥር ስር አድርገው አሁን እነሱ ብቻ እየተንቀሳቀሱበት እንደሆነና የመንግስት ብቸኛ ምርጫ አፋር ሚሌ በጭፍራ በኩል ወደ ሐራ ወይንም በሚሌ በኩል አድርጎ አሳይታን አድርጎ ኮምቦልቻ ብቻ እየተጠቀመ እንደሆነና በዚህ አካባቢ አልበቃውም ስላለ የኢትዮጵያ አየር መንገድ አውሮፕላንን የሲቪል ማመላለሻ አውሮፕላኖችን በመጠቀም ከተለያዩ ኦሮሚያ ክልል አካባቢና የደቡብ ክልል አካባቢዎች ሰራዊቱን እየጫነ ኮምቦልቻ ላይ እያራገፈ እንደሆነ መረጃዎች ደርሰውናል። በተለይ ደግሞ ወለጋ አካባቢ የሚገኘውን ሁሉንም ሰራዊት አስወጥቶ በኮንቮይ አድርጎ በቡሬ አድርጎ በጎጃም አድርጎ ወደ ወሎ ለመውሰድ ከፍተኛ እንቅስቃሴ እያደረገ እንደሆነ መረጃዎች ያመላክታሉ። በአጠቃላይ ሰራዊቱን በሙሉ ወደ ወሎ አስገብቶ ለመከላከል ሙከራ ያደረገ ቢሆንም በእነዚህ አካባቢዎች የፋኖ ኃይሎች ከፍተኛ ጥቃት በመፈጸም በርካታ ወታደራዊ ጠቀሜታ ያላቸውን ወረዳዎች፣ ቀበሌዎች፣ ተራራማና አውራ ጎዳናዎችን ሙሉ በሙሉ በመቆጣጠር ከመንግስት ኃይሎች እያጸዱ እንደሚገኙ ለማወቅ ተችሏል። ይህ በእንዲህ እንዳለ በርካታ የሰራዊቱ አባላት ከሰሜን ወሎ ሸሽተው ወደ ደሴ ከተማ አንዋጋም በማለት ወደ ደሴ ከተማን በጦር ማጥለቅለቃቸውን ተከትሎ አሁንም ገረገራና መቄት አካባቢ በሚደረገው አጠቃላይ የፋኖ እንቅስቃሴ 20 የሚሆኑ የመከላከያ ሰራዊት አባላት ከነሙሉ ትጥቃቸው ከነረዲዮናቸው እና አንድ ኮሎኔልን ጨምሮ የፋኖ ኃይሎችን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና
ሚኒሊክስ ላስታሳምነው ጽጌ ኮር ሜጀር ጀነራል ውባንታ ባተ ክፍለ ጦርን በመቄት ወረዳ ኮሎኔል ጨምሮ 20 የአድማ ብተና አባላት የፋኖ ኃይሎችን በተለይ የኮሎኔል ሰለሞን አሻግሬ ሻለቃን መቀላቀል መቻላቸውንና በርካታ የተተኳሾችንና የቡድን መሳሪያዎችን እንዲሁም የሬዲዮ መገናኛዎችን በመያዝ የፋኖ ኃይሎችን መቀላቀል መቻላቸውን ነው ለማወቅ የተቻለው። ይህ መረጃ እስከተጠናከረበት ጊዜ ድረስ የፋኖን ጥሪ እንደ መልካም አጋጣሚ በመጠቀም ከ20 በላይ በአንድ ከተማ ላይ የአድማ ብተና አባላት ለፋኖ እጃቸውን መስጠታቸውንና በተለይ በተለያዩ አካባቢዎች የመከላከያ ሰራዊቱ የአድማ ብተና የሚባለውን ኃይል አብሮ ውጊያ እንዳይካሄድ በማድረግ ቅሬታ በመካከላቸው የተፈጠረ መሆኑ ታውቆ የአድማ ብተና ኃይሎች ባገኙት አጋጣሚ ሁሉ የፋኖ ኃይሎች ባሉበት አካባቢ ከነትጥቃቸው እጃቸውን እየሰጡ እንደሆነና አሁን ሚኒሻውን ብቻ ከፊት አሰልፎ መከላከያው ራሱን እየተከላከለ መሆኑን ነው ማየት የቻልኩት። መሳይ 5ኛ ቀኑን የያዘው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ብዙዎችን ያስደነቀ በኢትዮጵያ ብቻ ሳይሆን በውጪ ያሉ መገናኛ ብዙሃን ጭምር ትኩረት የሳበ ትልቅ ተጋድሎ ነው ያደረገው። ድሉም በአገዛዙ መንደር ከፍተኛ ህመም እንደፈጠረ እየተረዳን እንገኛለን። ይሄ በራሱ በአገዛዙ መንደር በይፋ ድሉን ለማንኳሰስ የሚደረግ እንቅስቃሴ ባይኖርም በዲጂታል ሰራዊቱ አማካኝነት ግን ከፍተኛ የሆነ የማጠልሸትና ድሉን ለሌላ አካላት የመስጠት ፋኖች አይችሉም ሌሎች ናቸው የሚል መጽናኛ እንደዚሁ አጀንዳ ከፍተው በሰፊው ያራገቡት ይገኛሉ። ወደዛ እመጣለሁ። እንደው የወልዲያ ነገር እንዴት ነው? ወልዲያ ላይ ብዙ ኃይሉን አሰባስበዋል። ከላይም ከታችም ያሉትን ኦሮሚያ ክልል ያሉትን ከደቡብም ቄለም ወለጋ ያሉትንም በሙሉ ሰብስቦ ወልዲያ አምጥቷል። ወልዲያ ላይ የሞት ሽረት አድርጎታል። እዛ አካባቢ ምንም አይነት የፋኖ የበላይነት እንዳይኖር ከፍተኛ የሆነ ትንቅንቁስ መግባቱን ነው የሰማነውና የወልዲያ ነገር እንዴት ነው? ደሴስ አካባቢ ያለው እንቅስቃሴ በተለይም ይሄ ደሴው እንቅስቃሴ ተጠናክሮ ውጤታማ የሚሆን ከሆነ አገዛዙ አማራ ክልልን ተቆጣጠርኩ ብሎ ዲስኩር ከሚያሰማባቸው ቀጠናዎች ዋነኛ የሆነው የደሴ ኮምቦልቻ መስመር በፋኖች እጅ ከገባ አጠቃላይ የአማራ ክልል ጦርነት መልኩን የሚቀይርና ወደ መሃል ሀገር የሚደረገው ግስጋሴ በተለይም ከሰሜን ሸዋ ካለው ኃይል ጋር በተቀናጀ ሁኔታ መሃል ሀገር ለመሄድ የሚያስችል ትልቅ አቅም የሚፈጥር ነውና እንደው የደሴውንም የወልዲያውንም ጉዳይ እንዴት ነው ማየት የሚቻለው? መሳይ አሁን የወልዲያ ጉዳይ እኮ በጣም የሚያሳስብ ጉዳይ አይደለም። አንደኛ በዚህ አሁን በነገርኩ አንድ ብቸኛ መግቢያ በር በኩል ተጠቅሞ ከፍተኛ ቁጥር ያለው ታንክ፣ መድፍ፣ ዙ 23 እንዲሁም ከባባድና የቡድን መሳሪያዎችን ይዞ ገብቶ ራሱን እየተከታተለ ነው። ከዚህ በፊት እኮ ሰማዩ ምድሩም ጠቧቸው በአየር ላይ ማንም ወፍ ዝር ማይልበት እኛ ሳንፈቅድ የወፍ በረራ እንኳን ማይካሄድበት አየር ኃይል መስርተናል። እግረኛውም እኛ እያዘጋጀ ነው ያለው ኢትዮጵያ ውስጥ ለሚንቀሳቀሱ 5 እና 6 ክላሽ ይዘው ውር የሚሉ ኃይሎችን ላይ አይደለም። ሌላ ትልቅ ሰፋ ያለ እቅድ አለን እያሉ እየተናገሩ ባለበት ሰዓት አሁን የጠቀስኩልህ በሰሜን ወሎ 8 ወረዳዎችን በ3 ቀን ብቻ 8 ወረዳዎችን እንዲሁ በቀላሉ የሚገመቱ ወረዳዎች አይደሉም። እነዚህ ወረዳዎች እጅግ በጣም ወታደራዊ ጠቀሜታ ያላቸው ቦታዎች በመሆናቸው ከእንግዲህ በኋላ እነዚህን አካባቢዎች ተመልሶ መከላከያ ሊይዘው አይችልም። ወልዲያ ከተማ ላይም ቢሆን የመከላከያ ሰራዊቱ ከአፋር በኩል አሰብን ለማጥቃት ብሎ እና የኢትዮጵያን ሕዝብ ለመደለል ብሎ ይኸው ከባባድ መሳሪያዎችን ትልልቅ ሚሳኤሎችን ይዤ ወደ አሰብ እየተንቀሳቀስኩ ነው ብሎ አቅጣጫ ለማስቀየር ያደረገው እንቅስቃሴ ከሽፎበት ያንን ሙሉ ሰራዊት አጠቃላይ በደቡብ ክልል፣ በሶማሌ ክልል፣ በኦሮሚያ ክልል ያለን አጠቃላይ መድፈኛ፣ ታንከኛ፣ አጠቃላይ የከባድ መሳሪያና ሜካናይዝድ ኃይሉን በአፋር በኩል አድርጎ በሚሊ አድርጎ አንደኛ ኮምቦልቻ ያስገባል፣ ሁለተኛ ደግሞ በወልዲያ በኩል በሐራ በኩል ወልዲያ እያስገባ ከፍተኛ ቁጥር ያለው የሰራዊት ትርምስ ቢያደርግም የፋኖ ኃይሎች ጥቁር ውሃ ላይ የጎንደር መውጫ ተብሎ የሚጠቀሰው አካባቢ ላይና ወደ ትግራይ መውጫ ያለውን መንገድ ሙሉ በሙሉ ጉሮሮን አንቀው ይዘውታል። ከእንግዲህ በኋላ አንድ ብቸኛ የምትቀረው ነገር በዚህ በሐራ በኩል የሚሄደውን መንገድ መቁረጥ ብቻ ነው የሚጠበቅባቸው። ከዛ በኋላ ወልዲያ ሰራዊቱ እዛ ቢቀመጥ ምን ያደርጋል? በቃ ልክ እንደ ግሸን ደብረ ከርቤ ገዳም አካባቢ 3 ሻለቃ ተከቦ እባካችሁ መውጫ አጠናልና እጅ እንሰጣለን ብሎ እንደለመናቸው ሁሉ ወልዲያን የዛ አይነት ፋንታ እንደሚገጥማት ነው
አልፎ እኮ ቦሩ ሜዳ ገብቷል የፋኖ ኃይል። ቦሩ ሜዳ ማለት ከደሴ ከተማ አፍንጫ ስር ነው። 5 ኪሎ ሜትር ከከተማው ርቀት ላይ ከደሴ ከተማ ላይ ፋኖ እየተተራመሰና ምሽግ እየቆፈረ አካባቢውን ደሴን ዙሪያ ጥምጥም በ5 እና በ6 ቀለበት ውስጥ አስገብቶ እንቅስቃሴ እያደረገ ባለበት ሰዓት ወልዲያ ላይ ያን ያክል ጦር ይዞ ሂዶ ምን ፋይዳ አለው? ከዚህ በፊት እኮ እነሱ ነው ሲፈነሸለሹበት እንደፈለጉ ወንጀል ሲፈጽሙበት የነበረው። ዛሬ መውጊያ መውጫ አጠው የሚኒሻ ኃይሉ ከመከላከያ ጠፍቶ ወደ ደሴ እስከገባባቸው ድረስ የሐይቅ፣ የመርሳ፣ የውርጌሳ፣ የውጫሌ፣ የይስማ ንጉስ ከተሞች በፋኖ ቁጥጥር መሃል ላይ ያሉ ከተሞች በፋኖ ቁጥጥር ስር ውስጥ ገብተው ወልዲያ ከተማ ላይ ውጊያ ቢያደርግ ከመላላት ውጭ ሌላ ምርጫ የለውም። ምናልባትም ውጊያው 15 ቀንም 20 ቀን ቢወስድም በአንድ ጎዳና ብቻ ላይ ወልዲያን ይዞታውን አስከብሮ ለመቆየት ይቸግረዋል የሚል እምነት ነው ያለኝ። ወልዲያም ስትራቴጂካዊ ቦታ አይደለችም። ከጋሼና ከላሊበላ ከሙጃ ከተሞች በላይ ስትራቴጂክ ከተማ አይደለችም። ነገር ግን የፋኖ ኃይሎች ሸዋ ድንበር ድረስ ዘልቀው ሂደዋል። ከሌሎች ወንድሞች ሌሎች ደክመዋል እና እሱንም ውጤት እያመጡ ያሉት ውጤት እያመጣ ያለው የሻዕቢያ ኃይሎች ኮሎኔሎች እየመሩት የመጣ ኃይል አለ። ከ55 በላይ ደግሞ የትግራይ ኃይሎች ወይም የህወሓት የትህነግ ታጣቂዎች አማራ ክልል ገብተው እነሱ ናቸው ያጠቁም በማለት አየር ምድሩ ሞልተውት ነው የሚገኙት የመከላከያ ደጋፊ የዲጂታል ሚዲያዎች። ነገር ግን ወደኋላ ዞር ስንመለስ እነዚህ ተማረኩ የተባሉት የትህነግ ኃይሎች ከዚህ በፊት ከ3 ዓመት በፊት በፌዴራል መንግስቱና በህወሓት አማካኝነት የተደረገውን ጦርነት ላይ የተማረኩ የትህነግ ኃይሎች ያኔ በሚዲያ የቀረበውን ነው አሁን አውጥተው ልክ የህወሓት ኃይሎች ከፋኖ ኃይሎች ጋር ግንባር በመፍጠር መከላከያ ሰራዊቱን አጠቁት እያለ ያለው መሳይ እኔ እንደማምነው የፋኖ ኃይል ከሰይጣንም ጋር ቢሆን ይሄን ስርዓት ለመጣል ቢተባበር ክፋትና ተንኮል የለውም። ነገር ግን የአማራ ክልልን ህዝብ ጀግንነት ለማሳነስ ሐሞታቸውን የፈሰሰ ነው፣ የውጊያ አቅም የላቸውም፣ ማጥቃት አይችሉም የሚለው በህብረተሰቡ ዘንድ ለማስረጽ ካልሆነ በስተቀር የፋኖ ኃይሎች ነው በ3 እና በ4 ቀናት ውስጥ አፈር ድሜ እያበላ ወደ ደሴ ከተማ እንዲከማች ያደረገው። በዋናነት እኮ የምሬ ወዳጅ ጦር ያደረገው ነገር ዋነኛ ነገር በሁሉም የውጊያ ቀጠናዎች ላይ ውጊያ መክፈት አይደለም። በጣም የመከላከያ ሰራዊት ተከማችቶ በሚገኝባቸው ዋና ዋናና ወጣ ወታደራዊ ጠቀሜታ ካላቸው ከባባድ ምሽጎች ላይ በ3 ቀናት ውስጥ ጥቃት ፈጽሞ በአንድ አካባቢ እንዲሰበሰቡ ካደረገ በኋላ መጨረሻ ጋሸናና ወልዲያ ብቻ ነው የቀረችው። በጋሸናም ተከቧል፣ ወልዲያም ተከቧል፣ ደሴም ከተማ ተከቦ ነው የሚገኘው። ቦሩ ሜዳ ማለት ደሴ ገብተዋል ማለት ነው። አልፈው ወደ ምዕራብ አቅጣጫ ወይም ምዕራብ ወሎ የሚባለው በቦረና አካባቢ ከፍተኛ ጥቃት እየፈጸሙ ነው የሚገኙት። በተደረገ ውጊያ ኮሎኔሎችን ጨምሮ በርካታ ወታደራዊ አመራሮች በመካነ ሰላም አካባቢ እንደተማረኩ መረጃዎች እየደረሱን ነው። ስለዚህ የደጋፊ ሚዲያዎች የፈለጉትን ያክል የፕሮፓጋንዳ ዜናቸውን ቢያሰራጩ የአማራ ሕዝብ ትግል ወደማይቀለበስበት ደረጃ ላይ ደርሷል። ይሄን ነው ማለት የምችለው። መሳይ ቀደም ሲል ያነሳው ነገር ነው። የአገዛዙ የብልጽግና መንደር ነዋሪዎች በከፍተኛ ብስጭት ውስጥ እንዳሉ በተለያዩ መንገዶች ማረጋገጥ ተችሏል። ለ2-3 ቀናት በጸጥታና በፍርሃት ውስጥ ሆነው ከቆዩ በኋላ ከበላይ በተሰጣቸው ትዕዛዝ በሜንስትሪም በዋና ዋናዎቹ የቴሌቪዥንና የሬዲዮ ጣቢያዎች ሳይሆኑ በዚህ በዲጂታል ሰራዊቱ አማካኝነት ሐሰተኛ መረጃዎች እንዲሰራጩ ትዕዛዝ ተሰጥቷቸው ይህንን ማሰራጨት መጀመራቸውን የተረዳ ነው። ቀደም ሲል አንተ እንደገለጽከውም ይሄ የወሎው ታላቅ ድል የመጣው በፋኖች አቅም ሳይሆን ሌሎች ኃይሎች ከጀርባ ገብተው ነው፣ ስልጠና ሰጥተዋቸው በሰልጣኞች ገብተው እቅድ አውጥተው ራሳቸውም ተሳትፈው የሚሉ የተለያዩ ሰበብ ምክንያቶችን እያመጡ መጽናኛ የሚሆናቸውን ትርክት እያሰራጩ ይገኛሉ። እንግዲህ ቀደም ሲል አንተም እንዳልከው ነው የትንፍጩ ዱቄቱን አምጪው ነው። ፋኖች ጀግና በልብ ነው። በልቦናቸው አድብተው አቅደው አዘጋጅተው ድንገት መብረቃዊ ምቶችን ነው በማሳረፍ ይህንን ታላቅ ድል እያስመዘገቡ ያሉት። የትኛውም ሰበብ ቢደረደር፣ የትኛውም ምክንያት ቢመጣ፣ የትኛውም ሐሰተኛ መረጃ ተሰፍቶና ተለቅቶ ቢሰራጭ ተፈጠረውንና የተገኘውን ድል የሚቀለብሰው አይደለም። ለመጽናኛ እንባ ማበሻ ብለው እንግዲህ በሰፊው ያሰራጩት ይገኛሉ። ቀደም ሲል አንተም ገልጸዋል። በህወሓትና በአብይ አህመድ
ሰራዊት መሃል ያኔ በነበረው ውጊያ የተማረኩና የተያዙ የህወሓት ሰዎችን ራሱን ፎቶግራፍ ዳግም ከማህደራቸው አዋራውን አራግፈው በማምጣት እነዚሁ አሁንም የተሳተፉት እነዚህ ናቸው ተይዘዋል ብለው በማሰራጨት ራሳቸውን እያሞኙ ራሳቸውን እያታለሉ እንደሚገኙ ነው። ከዚህ ባሻገር ደግሞ በድሮንና ጀቶች ሰላማዊ ተቋማትን መምታት፣ ሰላማዊ ዜጎችን በመጨፍጨፍ ላይ ይገኛሉ። ይህንን ተከትሎ ሰላማዊ ዜጎችን አትንኩ፣ ምናልባት ይዋጣልን ካላችሁ ያው ጀግኖቹ ያሉበት ይታወቃል፣ እዛ ሄዳችሁ መግጠም ነው እንጂ ሰላማዊ ዜጎችን ለምን በድሮን ትመታላችሁ ሲባል እንግዲህ ገጥመናል፣ ሰላማዊ ሰው የሚባል የለም፣ ስትመቱ ነው ሰላማዊ ሰው የምትሉት፣ ጀግና እያላችሁ አሞካሽታችሁ አሁን ዱላ ስናቀምሳችሁ ሰላማዊ ዜጋ ማለት ጀመራችሁ የሚል በጣም አስቀያሚ ምክንያት ይዘው በየሚዲያው ላይ እየጮሁ ይገኛሉ። ሆነም ቀረም ታሪክ ተሰርቷል፣ ነገም ከነጎዳም ይሰራል። በዚህ ሁኔታ የፋኖን የድል ግስጋሴ መክታት ይችላሉ ወይ? እንግዲህ ጦሩን ከተለያዩ ቦታ ሰብስቦ እያመጣ ነው። በጣም ትንሹን 10% የሚሆነውን ኃይል ነው ያሰለፍነው አሉ። እንግዲህ የተቀረው ይምጣና ምናልባት ለውጥ የሚመጣ ከሆነ መሞከሩ ለነሱ የተሻለ ሊሆንላቸው ይችላል። ግን የሰራዊት ብዛት ምንም ሊያመጣ አይችልም። ፋኖች በራሳቸው አቅም፣ በራሳቸው ጦር፣ በራሳቸው አጠቃላይ የውጊያ ታክቲክና ቴክኒክ ተጠቅመው ነውና ይህንን ድል ያደረጉት። ነገም ከነጎዳም የትኛውም ግዙፍ የአብይ አህመድ ሰራዊት ቢመጣ ነገሮችን የሚቀይር አይደለም። የብልጽግናው መንደር ግን በሐሰተኛና ፌክ መረጃዎች ራሱን እያጽናና ይገኛል። የአብይ አህመድ ሰራዊት በአማራ ክልል እያደረገ ያለው እንቅስቃሴ የመሬት መንሸናተትን በእጅ ደግፎ እንደማስቀረት አይነት ስራ እየሰራ ነው። እሱ ወልዲያ ላይ እግሩ እስኪላላጥ ድረስ፣ ጉልበቱ እስኪላላጥ ድረስ በአውሮፕላንም በከባድ መሳሪያም በአንድ አውራ ጎዳና ብቻ ወደ ወልዲያ ከተማ አስገብቶ የፖለቲካ ስራ ለመስራት ብቻ ወታደራዊ ጠቀሜታ የሌለው ነገር ግን የፖለቲካ ስራ ለመስራት ብቻ የሚያስብል እንቅስቃሴ እያደረገ ባለበት ሰዓት የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ንጉስ ሚካኤል አሊኮር ኢንጂነር ደሳለኝ አሰፋ ክፍለ ጦርና መብረቁ ክፍለ ጦር ከጎጃም ቴዎድሮስ ዕዝ ጋር 9ኛ ሳሙኤል ወንዳወቅ ክፍለ ጦር ጋር በጋራ በመቀናጀት መካነ ሰላም ከተማ በከፍተኛ ደረጃ አጥቅተው 23ኛ ክፍለ ጦርን መደምሰስ መቻላቸውን እኮ አስታውቋል ዛሬ። በዚህም የመካነ ሰላም ከተማ ሚኒሻ ጽሕፈት ቤት ኃላፊን ጨምሮ የነበረው አቶ ሰይድ አብዩ ጨምሮ ከ45 በላይ የመከላከያ ሰራዊት አባላት ተደምሰው የመካነ ሰላም ከተማ ላይ የሚገኘው የቦረና ማረሚያ ቤት ተከፍቶ በፋኖ ቤተሰቦች ትደግፋላችሁ ተብሎ የታሰሩ በርካታ የህሊናና የፖለቲካ እስረኞችን ማስፋታት መቻላቸውና ከተማዋን በቁጥጥራቸው ስር ማስገባታቸውን ለማወቅ ተችሏል። ትግሉ በአቃሳ አልፎ ወደ መካነ ሰላም ከተማ ደርሶ በመካከል ከወልዲያና ከደሴ መካከል ላይ 8 እና 9 ከተሞች ትልልቅ የወረዳ ከተሞች ተይዘው የሰሜን ወሎ አብዛኛው ወረዳ 90% የሚሆነው የሰሜን ወሎ ወረዳዎች የላሊበላን ከተማ የፋኖ ኃይሎች ማጥቃት ያልተመንዘሩበት ዋናው ዓላማ ከፍተኛ ጥንቃቄ የሚያስፈልገው ታሪካዊ ቦታ በመሆኑ ዙሪያ ከበባ ተፈጽሞበት በየትም አቅጣጫ ሎጂስቲክስ እንዳይገባለት በማድረግ በኋላ በሂደት እጅ እንዲሰጥ ለማድረግ ከፍተኛ እንቅስቃሴ እያደረጉ ባለበት ሰዓትና የኢትዮጵያ ሚዲያዎች ወይም የኢትዮጵያን ሰላም አንድነትና ብልጽግናን የሚፈልጉ ይስርዓት እንዲወድቅ የሚፈልጉ የሚዲያ አባላቶች ብቻ ሳይሆኑ የዓለም አቀፍ ትኩረት ስቦ በርካታ ትልልቅ የዓለም አቀፍ ሚዲያዎች በወሎ አካባቢ እየተደረገ ያለውን የፋኖ ማጥቃትና የመከላከያ መበተን መፍረክረክና መሸሸትን እየዘገቡ ባሉበት ሰዓት እነዚህ በጣም የብልጽግና ደጋፊዎች ብቻ የሚከታተሏቸው የዲጂታል ሰራዊት የሚዲያ ሰራዊት የፈለጉትን ያክል ቢጮሁ ከትግራይ ኃይል መጣ ከኤርትራ ኃይል መጣ ቢሉ በፍጹም የአማራ ሕዝብ ከማጥቃት ወደ ኋላ እንደማይልና ነፃነቱን በእጁ እስከሚጨብጥ ድረስ ሌላ ምርጫ እንደሌለው ነው ማየት የቻልኩት። መሳይ በዚህ አጋጣሚ እንደው እነሱ አሁን ወሎ ላይ ነው እንቅስቃሴ እያደረጉ ያሉት። አብዛኛው ሰራዊት በኮምቦልቻ እና በወልዲያ እና ምናልባትም በተወሰኑ የደቡብ ወሎ ወረዳዎች ላይ ነው ከፍተኛ ክምችት እያመጣ ያለው። ከወለጋ ያለው ሙሉ በሙሉ ከሸኔ ጋር ሲዋጋ የነበረውን ሰራዊት ወደ አማራ ክልል እያስገባ እንደሚገኝና በጉጉፍቱ በሐራ በኩል ወልዲያን እያጥለቀለቀ ቢገኝም በመካነ ሰላም አካባቢ በተደረገው ከፍተኛ እልህ አስጨራሽ ውጊያ የ23ኛ ክፍለ ጦር መሪ የነበረው ኮሎኔል ሀብታሙ አሰፋን ጨምሮ 3 ወታደራዊ አመራሮችን መማረክ መቻላቸውንና በዛ አካባቢ እየተደረገ ያለው
ውጊያ ተጠናክሮ ወደ ምስራቅ ጎጃም አካባቢ እየተስፋፋ እንደሚገኝና በምስራቅ ጎጃም አካባቢም ከፍተኛ የማጥቃት እንቅስቃሴ እየተደረገ መሆኑን ለማወቅ ተችሏል። በጣም ነው ማመሰግነው። እንግዲህ 5ኛ ቀኑ ላይ ሆነን የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና ሚኒሊክ እዝ ተጋድሎን በተመለከተ ያሉትን መረጃዎችና ከሰሞኑ ጋር የተያዙ አንዳንድ ጉዳዮችን ያነሳንበትን ሪፖርት ነበር ያቀረብነው። በጣም ነው ማመሰግነው። እሺ፣ መልካም ምሽት።